ዛሬ አንተ ለምን የማናገረው ምን አባወለ ነው? እሺ ምን አንተ ውሻ ዘረቢስ አትበይ። ዘረቢስ አይደለም። ሴተኛ ዳሪም ብትሆን ገላን ሽጣ ዳቦ የምታጎርሰኝ እናት ነበረች። ምን አልካንተ? ለዚህ ደርሰልኛል። አሁን ምን ንግግር አልፈልግም። ቀጥ ብለው እዚህ ስጭኝ እንወጣለን። ትንሽ ቆይታ አንተማ የእናቴ ገዳይ አንቺ ነሽ ትለኛለህ አይደለ? አዎ አንቺ ነሽ። ከትነት ፍቅርሽ ይልቅ ገንዘብን አስበልጠሽ ለእናቴ ሽርሙጥና ለኔ ደግሞ ጭካኔን አስተማርሽ። ባለ ሶሪ የመኖሬ ትርጉም አይገባኝም። ምናልባት መኖር ስላልጀመርኩ ይሆናል። የልጅነት እድሜን ጸባይ ማረሚያ ውስጥ ሆኜ ያሳለፍኩት ያክስቴ ህይወት በኔ እጅ በመጥፋቱ በዚህ ሁኔታ ግን እስከመቼ ነው? አክስቴ ገንዘብ ወዳድ ስለነበረች እናቴ እሷን ፍላጎት ለማሳካት ስትል ነው ሴተኛ ዳሪ ሆነችው። ፍቅሯን አጣጥሜ ሳልጠግበው ግን ሞት ነጠቀኝ። ሳምዲ ነገ ጠባ ከምትሳቀቅ ቆይ ለምን ሌላ ቤት የሚፈልጉ ነገር ለምን ሲባል ማይ የነሱ አመል ማለቅ የለውምና በየጊዜው መጨነቅ አለብሽ። ማጣራት ያለብኝ ነገሮች ታጣርተ ቢጡ ሼዲ መጣው ነው ማታው ተጫዋች ነው ባክ ምን ልታመጣ ባኒ አስቀይማለሁ ምን ምን ሴቶች ሲበደሉ ሳይ ውስጤን አንዳች ስሜት ይሰማዋል። ይኸውልሽ በመጀመሪያ የወንድምሽ አደራ ስላለብኝ ጭንቀትሽን ማየት ስለዚህ ከዛ ውጪ ደግሞ የማደርሽበትን ሰማይ ለመንካት ከምትጠራሪ ይልቅ የቆምሽበትን መሬት ብታረግ የተሻለ ይመስላል። አቤት ስለዚህ ጉዳይ ፈጽሞ አታንሳሉ። በተደጋጋሚ ነገርኩ።
ክቤን ለያሬድ አሳልፌ ከሰጠው እሱንም አካል ለዛ አይደል 2 ወር ሙሉ የቤት ኪራይ ሳትቀበዩ በነፃ የምታኖረች። እሱ እንደዛ ብለህ ማሰብ ትችላለሽ። ምንድነው የሆነው ነገር? ልደት ስለሆነ ዛሬ ደስ በሚል ሁኔታ እንድንከባበዝ አንድ ነገር ግን ልንገርሽ፣ ያልበለውን የሚያክስ እጅግ በጣም ያስጠላኛል። ግሽ ያሬድ ምንም እንድትይኝ አልፈልግም። ያሳለፍኩትን እድሜ ማስታወስ እንደማልፈልግ ተናግሬያለሁ። ታምር ያልቆጠርኩበትን እድሜ መቁጠር ደስታ አይሰጠኝም። እሺ ምንም ቢሆን ድምፅሽን መስማት አልፈልግም። ምንድን ነው? ምንሽን ፈልጌ አይደለም የመጣሁት። ለጎዳሽም ደግሞ አልፈልግም። ፖሊሶች እያባረሩኝ ስለሆነ ነው። ተመልሼ ስወጣ ግን አልፈሽልኝ።
አሁንም ተስፋ አልቆረጥሽ? መቼም ተስፋ ፍቅር እኮ በውዴታ እንጂ በግድ የሚሆን ነገር አይደለም። ታዲያ በሱ ነጥብ የምታምን እኮ ነው። ቆሽ ታዲያ እኔን ለምን ታስገደኛለህ? ሳምሪ የኔና አንቺ ግንኙነት እኮ ፈቃድሽን መሰረት ያደረገና ያው ልመናን የተመረኮዘ እንጂ አንድም ቀን ሳምሪ በፍጹም ላስገድድሽ ፈልጌ አላውቅም። አንቺ ግን ያሬድ አንተ ያለው እኮ መኖሪያ ቤት እንጂ መሽታ ቤት አይደለም። ሲጋራህን አጥፋ። ሌላው ደግሞ ጥቂትም ቢሆን ውለታ አለዋለል ሰው ምስጋና ማድረስ ነው። አትርሳሽ። አሁን Adam bu tür sırasatçı mantıklı bir bakıyorum. Peki ከሱ ይልቅ ያናደደኝ ልጁ ሻንጣውን ወረቀት ይዞበት ነው። እና ምን የሚሻለው? ለምን የሁለት ወር ቤት ካርድ ተከፈለ? በዛ ላይ ደግሞ ቅድም የሰራው ስራ ተባለ። እኔ እንጃ እዚህ ቤት የመቆየት እድላችን እንኳን ያበቃል ነው። ወዴት ሂሳብ ሳነስማማ ወዴት ምንቅንቅ አንል? ምን ታጋብዣለሽ? ይሰጥሻል። አዳር ግን ስንት ነው የምትወጪው? አዳር አልወጣ ሾርት ነው የምሄደው። ኧረ እባክሽ አንቺ ማን ስለሆንሽ ነው አዳር የማትወጪው? ትለፋደድ አልወጣም ማለት አልወጣም። እኔ ደግሞ ትወጫለሽ ካል ትወጫለሽ ነው። ኧረ የሚወጣ ይውጣብህ። አልሄድም። ምን አባይሽ ነሽ? ናይ ናይ ጥቂትም ቢሆን ውለታ ለዋለልሽ ምስጋና ማድረሱን አትርሺ። መጠጥ
መምጣት ስለሌለብኝ ስላደረግልኝ ነገር በጣም አመሰግናለሁ። ነገር ግን ውለታ ባሪያ አድርጎኛል ማለት ነው። ተናደድ ያለ ፍቃድ የሚሄድ እንደማትሻት አንተስ ያለ ፍቃድ እዚህ ማስቀመጥ እንደማትችል አታውቅም? ሞኝ አትሁን። እኔ የሞትኩት የተወለድኩለት ነው። ስለዚህ ሞትን አልፈራም። ነፋስ እንዳይመታሽ አለብስሽ እሱ አልነበረኝ ግን እንዳረብሽሽም ድምፄን አጥፍቼ ስለነበር አባታ ፈጣን እና ታዲያ ሌላ ምን ትፈልጋለህ? ሙክት ጥሬ ስጋ ወይስ ጥብስ? ለአንድ ተራ ዲቃላ ላይ መቻነሰው ብለሽ ነው?
እናቴ ትሰጠኝ የነበረውን አይነት ፍቅር እየተሰማኝ ነው። አላውቅም ውስጤ ምን እያሰበ ነው። ማፍቀር አልፈልግም። ሁልጊዜ የምወዳቸውን ሰዎች ፈጣሪ ስለሚነግረኝ እኔ እኮ ፍቅርን ሳይሆን ክፋትን እያየሁ ያደግኩ ከንቱ ሰው ነኝ። ሮሚ ወደ ቤት መሄድ አልፈልግም። አቂ ደግሞ አጠናን አይደል? እኔ በገብቼ ማረፍ ፈልጋለሁ። አዎ ግን የሆነ ቦታ ቤት ደስተኝ ነው። እሺ ትንሽ በጣም ሁልጊዜ አስታውቅሻለሁ የምትይኝ ሰው ማየት እፈልጋለሁ። የቱ? የሞሽ ምክንያት የሆነው ነው። ምንድነው የተፈጠረ ችግር አለ እንዴ? እናቴን አየሁ። የኔን ሆድ ለመሙላት ስትል ገላም መሸጥ ህይወት አድርጋ ትኖር የነበረች እናቴ ዛሬ ደግሞ ማታ ገሏን ገብራ ቀላል ጊዜ ውስጥ ተጋገኘ። ሻሪ እናትህ እኮ ባልታወቀ ምክንያት ከአመታት በፊት እንደሞተች ወይ ደግሞ ሞታ ተነስታለች። ግን እናት ምትሆነኛለች። ግራ ጎኔን ሆና ክፍተቴን እየሞላች ያጧትን እናት ዳግም ልትሰጥ። ምንድነው የምታወራው? ለምን ማውራት የፈለግከውን ብትክክል አትናገር። አይ ሮሚ መጣሽ? ጓደኛዬ ሀኪል ታወቅ ነኝ ነጆስ አይ አረግ እንዴት ነሽ? ዳኒ ያለ ምን ይላል ተጣጣን? አዎ ፈጣሪ ብርሃኔን የነሳኝን እሷን ብርሃን አድርጎኝ ለምን እንደሆነ ባላውቅም ውስጤን ግን ለየት ያለ ስሜት እየተሰማኝ ልጅቷ ግን የእናቴ ምትክ ሰበኪዬ ነች። ሰበኪዬ ምን ማለት ነው? ሰበኪያ ማለት የኔ ቆንጆ የኔ ዛር ማለት ነው። ስለዚህ እሷም ሰበኪዬ ነች፣ የእናቴ ምትክ፣ የኔ ደግሞ ዘር። ሳላፈቅራት ሰው ሆነን ስንፈጠር መፍቀርና መፈቀር የተለያየ ነው። ማንም ሰው ፍቅር የሚባለው ምክንያት ያለበት። ስለዚህ ተረጋጋና ማድረግ የሚገባን በሙሉ እናድርግ። ጊዜና መረጋጋት የሚሰጥ ያለ ነው።
ያሬ ስትወላቁ ችግር ነው የሚገርመው። የችግር ብዛቶች ተደራ ተራራን የሚያክል እንዲሆን የሚፈጥሩ እሷን ግን የራሴ ከማድረግ በኋላ እሺ ወዴት ነው? እኔ ደግሞ በቃ ነው ተመለሽ። እሺ ቆንጆ ራስሽን ታውቂያለሽ። ይሄ እኮ ለጀማሪሽ ነው በጣም ነው በፈጠረሽ የሚጣል የአብዛኞቻችን ችግር ምን እንደሆነ ታውቂያለሽ? ስራውን እየሰራን ነው የምንጠራውን የሚጣለው ይሁን ነው ስላስፈለገ የትናንትናው መልአክ ዛሬስ ይሄን ከሰማይ ወርዶ መልአክ ሀረግ እባላለሁ። ትናንት ስላደረክልኝ ነገር በጣም ነው የማመሰግነው። ሮማን ትባላለች። በጣም ሙዳ ጓደኛዬ ናት። ያንተን ስም ግን አልነገርከንም። ያሬድ እባላለሁ። ስምሽን በማወቄ በጣም ደስ ብሎኛል። አቤራ ነሽ። ግን ለምንድን ነው የምትከተለኝ? እኔ እንጃ ምን ማለት ነው? ቆይ እንታወቃለን ወይስ ከኔ የምትፈልገው ነገር አለ? አዎ ኮመንት ፍቅር ምን ማለት ነው ፍቅር? አዎ ያሬድ ከሌላ ሴት ፍቅር ያሬድን እኮ ፍቅር ይዞታል ነው እያልከኝ ያለው? አይሆንም፣ በፍጹም አይሆንም እኮ ያሬድ ሌላ ሴት በጣም ቀልደኛ ነው ከመሰለኝ። ሁሉም ነገር በቅጡ እንኳን ሳትወቀኝ ፍቅር ቀብረት ሱስ ጨዋታ ውስጥ መግባት ጨዋታ አይደለም ያዙ። ለማንኛውም ልረዳ ባለመቻሌ በጣም አዝናለሁ። ከዚህ በኋላ በማትከተል ደስ ይለኛል። እሺ ለጓደኛዬ ሀጊ ላደረክላት ነገር በጣም አመሰግናለሁ። ጉልበትን ማሳየት ግን ምንም የሚመጣው ነገር የለም። እንደውም ከቻልክ ካሁን በኋላ በጉልበት ሳይሆን ትንሽ ቢሆን በጭንቅላት መመሰል ከዛሬው ላይ ሰጥቶኝ ልንገረው ሰጥቶኝ ዛሬ ሁሉም እውነት የሚወጣበት ሲደርስ ስምሽን ባታጠቂ ስለ ምክር አመሰግናለሁ። ውሳኔን ግን መቼም እንዳትወስደኝ።
ታውራኝ የምትፈልገው ማውራት የምትፈልጊው ባጭር ቃል ነገር የማልጠብቀው ነው ዛሬ ባላሰብኩት ጊዜ ከማታውቃት ሴት ቀረበ ያዘዘ ናት ማለት ተዛስ ለምን አንድ ነገር እንደታውቁ ያሬድ አፈቅራለሁ አንድ ነገር ልንገር ይሄ ያንቺ ካገረኝ ነገር ነው ሁለታችንም የምንጓጓለትን ህይወት መኖር እንጀምራለን። አንተንም ያለምንም እርዳታ ራሴው አስተምራለሁ። እርቃንሽን ሆነሽን እርቃንሽን ፍንሽ የኔን ጽድቅ ለአንቺ የአንቺን ኃጢአት ለእኔ እንዲሰጠኝ ይዘው ትምሳሌ የመኖር የሚስጥር የእናት የምትክብር አንቺ አንተ ምን ህይወት አለ ደሞቹ ሲያትጠራጠር ቀርቦ ሰው ይደርስበት ደረጃ ሰው የሚኖረው ኑሮ እንኖራለን። እኔ ግን በጣም ለምን ይነኪት ሰው ሆነሽ ተፈጥረሽ ህይወትን ለማሸነፍ ሲባል እንደ ሌሊት ወፍ ስትኳትኝ እንዳላጣሽ ምን እየሰራ ነው? እንጃ ብቻ ግን የሆነ ደስ የሚል ነገር እያደረገ እንዳለ ነው የሚሰማኝ። ምንድን ነው የሚያስደስተው? ንብረት መሸጥ ነው የሚያስደስተው ወይስ ከተከበሩበት ቤቱ ቤት አልባ ነው? ይህንም ነገር ያደረግኩት ለፍቅር ስስ ነው። አይቆረቁረኝ። ፍቅርን የስህተት መደበቂያ አታድርግ። የሰራው ስራ እኮ ከፍቅርነት ጋር በምንም አይገናኝም። ዳኒ፣ እዛ ቤት ውስጥ መቆየታችን በእኔም ሆነ በሳምሪ ህይወት ላይ ችግርን ይፈጥራል። ስለዚህ ያንን ቤት ለመልቀቅ ወሰንኩ። በቃ ሌላ ቤት እስክናገኝ ድረስ ሆቴል እናድራለን። እንደተመቸ እሺ፣ አሁን ወዴት ነው የምትሄደው? ሳምሪ ምን ነሽ? ያሬድስ መነጋገር ያለብን ይመስለኛል። ምን ፈለግ? ለምንድን ነው የምትተወኝ? ልተውሽ የምችለው መነጋገር ስንችል ብቻ ነው። አንተን አንዴ የማናገረው መልስሽን እየጠበቁ ነው። ነብሷ እኔ እና እሱ እንነጋገር አሉ። ነገሩ አብረዳ በፈረቃ እንከካታለን። አንተ ወይ ጤናማ አይደለህም? ለምንድን ነው የማትተወኝ? ችግር አለብህ?
በመጣው ጊዜ አዎ እብድ ነኝ። እኔ እብድ ሐኪም አይደለሁም። አሁን ስራዬ ልስራበት። ከዚህ ሂድ ደነስ። ሳምሪ ሁሉንም እውነት ባልነግርሽና እንደተሸፈነ ቢቀር ደስ ይለኝ ነበር፣ ግን አልቻልኩም። ጉዳትሽ እኔንም አመመኝ። ምንድን ነው የምታወራው? ስለ ያሬድ የተደበቀ ማለት ነው። በተደጋጋሚ ስለ እናቱ ሴተኛ አዳሪነት ሲያወራ መስማትሽ እርግጠኛ ነኝ። ግን ያሬድ ከዛ ውጭም ሌላ የተደበቀ ሚስጥር አለ። ያሬድ በእናቱ አማካኝነት የተላለፈበት የኤችአይቪ ቫይረስ በውስጧል። ስለዚህ በፍጹም ያንቺ ሊሆን አይችልም። በፍጹም ሳምሪ፣ በቃ እሱን እርሺውና የራስሽን ህይወት ነው። አለበለዚያ ሳምሪ ደግሞ አንተን ፈልግ። እኔማ ምን እፈልጋለሁ? ምናልባት አንቺ ሳትፈልጊኝ አትቀሪም። ለምን ሲባል? ይኸውልሽ ያሬድ ማለት እጅግ በጣም ውስብስብና አስፈሪ ሰው፣ ማንንም አይሰማም፣ ማንንም አይፈራም። የፈለገውን ነገር ከማድረግ ደግሞ ወደኋላ ነው። እናማ ይህንን ነገር ምትት ለአንቺ ተንበርክኮልሽ፣ ምናልባት በአንቺ ቦታ ሌላ ሴት ብትኖር ሰማይ ቤት ነበረች። እያስፈራራኸኝ ባልሆንና ባላሳክ። ማስፈራራት ሳይሆን ምክር። ይልቅ የመሰለ አንበሳ አፈፍ አድርጎ አለበለዚያ አንበሳነቱን አንቺ ላይ ያሳያል ትለኝ። አንበሳነቱ አበሳ እንደሚሆንበት ንገረው እሺ። በተረፈ ለእንደዛ አይነት ተራና ደደብ የሚሉትበት ሽንታም አይደለም። ሁሉንም እጋፈጠዋለሁ እና ለእሱም ንገረው። ደነዞች ጓደኛዬ አካሄዱን መለወጥ አለብን። ትምህርት ቤት ተሰጥቶ የለም ላይብረሪ ላጠና ተማሪ ነሽ እዚህ? አንቺ ቦታ ነው? እንዴት ነው የማደርጋት? ምናምን ዲስ መንፈስ ቅዱስ አንተ የእናቱ መሰው መሰለኝ እንደዚህ ሰው ቢል የሚተጋባ ነው ወይ? ስለዚህ የቆምኩት ምን ይመስላል? መግባት ይችላል። ወዴት ነው የሚገባው? ወደ ውስጥ ምን ለምን ጉዳይ? ለፍቅር ወይ ጤና የለውም እንዴ ነው ወይስ ጤና ጣቢያ መስራት? ትምህርት ቤት እኮ ነው። ከመናይዛ ይናታቀ እና እንጂ ወዴት ነው የሚሄድ? አንቺ ባለሽበት
የልጅነት ቡራቄ ምልክቱ ሳላባት ነው ያለሁት። አሁን ላይ ግን ያለፈኝ የእናቴ ሳቅና ጨዋታ አንቺ ህይወት ውስጥ ታዲያ እንዴት ብዬ ልጥሽ? ከዚህ ውጣ፣ ችግር ውስጥ ገባለሁ። ችግር መንገድ ያቺ ሰላም አንድ አይደለም ችግር ውስጥ ገባ እንኳን ይኖር ሰላም ነው። ሰላም ሳምራለች። በጣም አዝናለሁ። ሳምራ አንተን ሞራ ያሬድ ማየት ማትፈልግ ምን ምክንያት ይሁን ዶክተር ጥሩ ፊት ሳታይ ከመጣ ባድቀበት ነው። እሺ ችግር የሺ እንኳን አመጣጥ የቤት ኪራይ ይሰጣል። እኔ አንተ ምን አልችልም። አንተ ባክስ ለዳክ ግንቃቂ አሁን ባከከስ ደግሞ ባከነኝ ሲጋራ ነክስቱ አመሰግናለሁ። ምን ማለት ማለት ከሚገባ በድጋሚ አመሰግናለሁ። አልተሳሳትም። ግን እንዴት አወቅህ? መሀላችን ለምን ይሄ ምን ገባ? ሮሚ አንቺ አሁን ነው በዚህ መፍዘዝ የት አራም ነው ሲሆን አባት ፈጉን ባሽ ጭንቀት ፍትሽ ላይ ያየሁት የት ምንም አላሰብኩም። አንቺ ታሻሽ ትንሹ አግያሪ ጉዳይ መቻታው መጀመሪያው ፖሊሶች ይዘው ሲሄዱ ጀምሮ ነው ታሻጣሉ። ግን በቃ ለሌሎች ችግር ውስጥ መግባቱ አሳዝኖኛል። ሀዘኔታ እኮ የፍቅር ታናሽ ልጅ በስቴፕ ደግሞ ታላቅ የቅጭሽ ሸቴባሽ እዚህ አይነት ምክንያት ነው። እንደኔ ግን ላንቺ ችግር መከታሽ አፋፍ ማድረግ ይሻላል ብለሽ ነው? እውነት ተገኝቶ ነው? ሞዛዛ ነገር ነሽ። ተበላዊላ ከናነሁ አማራ ተላልሽ አስገር ኦኬ ስለያስጨነቀ አሁን ከዛ ገባ አቲ እሽተችና የትኛው ቅጣት እንደሚያስተምር እንደሚችል እንጂ ሰው እድሜ ልኩን ከወንጀል ተዘፍቆ ይኖራል።
ጨረስክ? ምኑንም ጨርስ። ዛቻና ማስፈራሪያ። እኔ እኮ ቢገርምኝ ይሄ እንደዚህ መሆን እኮ መደፋት እኮ ነው የሚገርምኝ። አንድ ነገር ግን ይቀር ፖሊስ የሆንከው ወንጀል ለማስቆም እንጂ ዩኒፎርም መከት አድርገህ ንጹህ ለማስፈራራት አይደለም። ንጹህ? እኔ ንጹህ ነኝ እያልከኝ ነው? እኔ አላምንም ጆሲ። ምንድነው ማለት? አዲስ ልብስ ነው። እሱንማ አየሁት። ጌታ አምጥተህ ነው? ባላወቀው ሙሉ ፍቅርሽ ትታሽ ይልቅ ደውለሽ አመስግኝ። ማንንም አመሰግን። ሁሉን ነገር ያላወቅኩ እንዳይመስልሽ። ዳኒ ሁሉን ነገር አጫውተኝ። ዳኒ? ማነው ደግሞ ዳኒ? ፍሎሚ ደግሞ ያሬድ ጓደኛ ነው። ያሬድ? ችግር አለ? Hi. Hi. ሳምሪ አይንሽ ቀልቷል እኮ ስታለቅሽ ነበር አይደል? ነት ትንሽ አሁን ከብርድ ላይ ግቢ። ምን አይነት ጥያቄ ነው? ከራሴ አስበልጬ እወድሻለሁ። ይሄ ግን ያንተን ሮም ያለ እንኳን ስሜት ምንም ልብ ያለው አይደለም። በየቀኑ እያመጣን ከሚቀጥላቸው ሴቶች ማለት ነው። ሳምሪ ሽርሙጥናን ከሆነ የምትፈልገው አሁኑኑ ብሄር ትችላለሽ። ፍቅርህ ልቤ ገብቶ ያዘከኝ ትናንትናም በልቤ ዛሬም ካንተ ጋር ደርጎ ህልሜም አልተፈታንም። ቆይ የሚገባበት ቤት ውስጥ አይተሃል? ምንም የቀረኝ ቦታ የለም። በዛ ላይ ደግሞ ስልኩን አጥቷል። ምናልባት የመጨረሻው ግምት እህት ማለት አልገባኝም።
ማለቴ ከእሷ ጋር አብረው ባደረጋችሁት ነገር የተደሰተች አይመስልም። ተበሳጭታ ነው የወጣችው። እጅግ በጣም ሲበዛ ደረቅ ነች። ላመነችበት ነገር ሟች መሆኗን ካላመነችበት ፍንክቻለሁ። ቆይ ታዲያ እኔ እኮ በእሷ የተነሳ የምወደው ጓደኛዬን እያጣሁ ኧረ ስለማምላክ ብላችሁ ተውኝ ብላችሁ ደግሞ በወንድሜ መጣችሁ። ይቅርታ ፍቃድሽን ሳልጠይቅ ቤትሽ በመግባት ኧረ ግን ግድ ሆኖብኝ፣ በዛ ላይ ደግሞ የምወደው ጓደኛዬ ደብዛውን ሲያጠፋብኝ ምናልባት አንቺ ጋር መጥቶ ጓደኛን የምትቀርበውና የምታስብለት ከሆነ ለምን አትመክረውም? በምን ጉዳይ? ወደ ኪሳራ እየመራው ስላለው ብረቱ ዙሪያ አልተረዳሁሽም። ራሱን አደጋ ውስጥ ስለከተተና የማይሞክሩ ነገሮችን ሞክሮ ጀግንነቱን ስላሳየብን እሱ ብዙዎች ላይ ይሰጥ ደግሞ ፍቅር በፍቅር እንጂ ነው። አንቺ እንደምታስቢው በጉልበቱ የሚያምስ አይደለም። ያሬድ ለሴት ልጅ ክብር ያለውና ጥቃትን የሚወድ አርቆ አሳቢ ሰው። ለማንኛውም ከዚህ በኋላ ባይከተልም ደስ ይላል። አሁን ሳሚ ያለበት ማወቅ በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው? ሳምሪ ቦታ በጣም ያስፈራል። በእናትሽ ሌላ ቦታ እንቀይር። ፈሪ ቆይ ለምንድን ነው እዚህ ያመጣሽ? ለለውጥ። ለለውጥ? ምን አይነት ለውጥ? ካለሁበት የውሸት ዓለም ዛሬውኑ መውጣት ፈልጋለሁ። ያሬድ ያለኝን ፍቅር አስበው ታውቃለህ? ሳምሪ ይህን ጉዳይ እኮ ተነጋገርን አይደል? አዎ፣ ግን አንድ የማላሽ ነገር አለ። ስለ ያሬድ የተደበቁ ሚስጥሮችን ስለነገርከኝ ምናልባት ለእሱ ያላት አመለካከት ይቀንሳል። ግን እኔ ጭራሽ ያሬድ ምን ዋጋ አለው? አብረሹ እንደማትኖሪ ካወቅሽ ለምን አትረሹ? አልችልም። እሱን አጥቼ አንተን ደግሞ ጎድቼ መኖር አልፈልግም። ወንድሜ ከሄደበት ባዕድ ሀገር እስኪመለስ ቤቱን አልሆነ። አልገባኝም። አቤል አንተ ጥሩ ሰው ነህ። ህይወቴ እንዳይበላሽ ስለ ያሬድ የተደበቁ ሚስጥሮችን ስለነገርከኝ አመሰግናለሁ። እኔ ግን ያሬድን አጥቼ ከምኖር ሳምሪ ምን እያደረግሽ ነው? እንዳትጠጋኝ። ሳምሪ ምን ለምሳሌ ሰላም ዳኒ፣ እንዴት ነሽ? አለን። እንዴት ነው? እባክህ የተስማማ ትመስላለህ። ለነገሩ ይሄም ቢሆን ቤትህ ነው። ምን አዲስ ነገር አለ? ስላደረክልኝ ነገር በሙሉ በጣም ነው የማመሰግነው። ኧረ ምን ችግር አለ? እኔን ሳይሆን ሮማን ነው እንደው ማመስገን ያለብህ። እሷንማ በሰፊው ነው እንዲህ በቀላሉ እንዴ ማመሰግናለሁ። በቃ እሺ፣ ለማንኛውም የሆነ አንዳንድ ነገር ላስጨርስልና ከሰዓት ትወጣለህ። ጥሩ እሺ። ይኸውልሽ ዳኒ፣ እምትሺ ከሆነ ሮማን ጋር ትደውልላትና ከመማታ እሷ ቤት አናመሽ። በቃ እሺ፣ እደውልላታለሁ። ችግር የለም። እሺ በቃ ሰላም ሁኚ ያሬድ። በቃ እሺ። እሺ አይዞህ።
እውነትን መስለች ሁሉ ታግሞታል እውነቴን ምንም ስለ ልጅ ምንነት ባላውቅ ከሰሞት አንጻር ግን ይታዘኝ ምን ማለት ነው? እኔ እኮ የዘንድሮ ሴቶች የዘንድሮ ሴቶች ብርና ብርጭ ነገር ሳይዋለ በሌል ትወዳለች ማ ሮቢ አጥቷሻን ጥያቄ ለያሬድ ምንም አይነት ለማማ ይችላል لا هاي يعني لجنة هكذا እኔ እንጃ የምትሉ እንኳን አይመስለኝም። ኧረ ውጭ ፍራቻ አይደለም። በቃ እሺ ማለት ነው። ምን ነው ዛሬ ላመሰግንሽ ስለምፈልግ ቤት ልምጣ እኮ ነው የሚለው። ታዲያ ምን ችግር አለ? ምን ችግር አለው ማለት? ምንም ማለት አይደለም። ይምጣ ይመስልሽና ይበቅ ምን ነው ዝም አላችሁ? ተጫወቺ ነው እኔና ዳኒ ውስጥ የተገባ እንውጣ እንዴ? ጆሲ ሄሎ አሁን ነኝ ማለበል አላወኩም ተከታተሉኝ ሻልኩኝ አውቁኝ እኔ በጣም ነው የከፋኝ። እቺ ነው መሰለኝ
ከገጠመኝ አደጋ በኋላ ራሴን ያገኘሁት በዚህ ቤት ውስጥ ነው። ጥቃቱን ያደረሰብኝ ማን እንደሆነ ባላውቅም ሁሉንም ለፈጣሪ ትቼዋለሁ። ለእሷ ስል ደነግጥ ልቤ ለሌላ ልቡን አይሰጥም ከቶ ደነግጥ ደነግጥ ልቤ ለሌላ ልቡን አይሰጥም ከቶ ደነግጥ ልቤ ለሌላ ልቡን አይሰጥም ከቶ ከቶ ከቶ
ሳምሪ ከመላው ማንነት የተሸሸገ እስካሁን ሳፍቅርሽ ነው። ምናልባት አንድ ቀን እኔ ትሆኛለሽ ብዬ ነው። በገዛ ጥፋቴና በገዛ ውሸቴ ከህይወቴ ነበር። ግን ለአንቺ ህይወት መበላሸት ዋነኛ ተጠያቂ ያሬድ ነው። ግን ከዚህ በላይ እዚህ ከተማ መሄድ ያደጋ ስላለ አሁን ባላሸሽት ነው። መንፈስሽ አብሮኝ እንደሚው ግን ተስፋ አለ አይደል ሳምሪ? ስላደረግሽኝ ነገር ሁሉ ምስጋና ይገባል። ምን አደረኩልህ ነው ያረድ? ሮቢ ዛሬ ላይ ሁሉም ነገር መቋጨት ያለበት ይመስለኛል። በህይወቴ ውስጥ እንዳንቺ ልቤን ያሸነፈች ሴት ነች። ፈቃድሽ ሆኖ ደግሞ ውስጥሽ ብታስቀምጥ ደስታዬ ነው። ያሬድ እኔንስ ለምን ታደክመኛለህ? እኔ አንተ መሆን አልችልም ደግሞ እኮ ለምን? ጀምሬ ያልጨረስኩት መስሎኝ መሰለኝ። ስሜ የጎደለ ኖሮ አይበዛ ሲል ህይወትን መብላሽ እባክህን እስክና ኃጢአት ተወኝ። አልፈሽ ሮሚ ምሽ አልፈሽ ከዚህ በላይ ማውራት አልፈልግም። ያለፈ ህይወቴን እንዳስታውስ ነው እንድትበሽ አንቺ ምን የሚደረሳ ማንነት ከስከሰሽ ከህይወቴ ወጣት በይኝ እንዴ? የታለ ነገር ነው? እኔ አፍቅረኝ እያለ አይፈጠም ታስፈቅደኝ እንዳሰጥኝ ከኝ ሁሉ በጣም ጣፈኝ ውስጥሽ ስሜት ባክሻ የተደበቀ ስሜት ነሽ። ከአንቺ ላይ የሚያስችል ምንም ያለሽ ያሬድ እኔ ማለት እጅግ ቀዳዶ አይበዛ ተራ ሴት ነኝ። ህይወትን ለበላት ይባል ምን ማለት ነው? እኔ ማለት ለማንም የማትጠቅም ታሻ ሲዋላ ልትናገሽ Yes.
ለእናቴ ሞትና ለኔ ጉስቁልና ምክንያት የነበረችው ያስት ፈጣሪ የእጇን ሰጥቶ እኔ ግን ስከፋ ነው። ግን ለምንድን ነው ሁሉ ነገር የምትነግረኝ? የኔን ክፍተት ለመድፈን ስትገና ሞት የነጠቀኝ እናቴ ናቸው ውስጥ ማታ ገላሽ ገባሽ፣ ቀን ደግሞ ስትባሪ ልቤ ነሽ። የልቤን ክስተት ስመጠበቁ ደግሞ ታሳልፋል። ግን አንተ መሆን አልችልም። በቃ የህይወት መንገድ ነው አይደለም ወይ? ከናቀት ሹልሽ ያሬድ ያሬድ እባክሽ እባክሽ ፍቅር አሁን ግን የመኖር ትርጉም ገብቶኛል። ለካ ህይወት ሙሉ የሚሆነው ማፍቀር ሲቻል ብቻ ነው። በመጀመሪያ ደረጃ ፊልም የመስራት ልዩ ስላለኝ፣ ከዛ በመቀጠል ደግሞ በሴተኛ አዳሪነት ህይወት ውስጥ ያሉ ሴቶችን ህይወት በፊልም መልክ ለመልሶ ለህብረተሰቡ ማሳየት ፍላጎት ስላለኝ ፊልም ለመስራት የተነሳሳሁት። በአጠቃላይ ይህን ፊልም ለተመለከቱ ማህበረሰቡ ላስተላልፍ በፈልገው መልዕክት ምንድን ነው? ሁልጊዜ በሴተኛ አዳሪነት ህይወት ውስጥ የሚኖሩ ሴቶች ወደው ወይ ፈልገው የሚገቡ ደግሞ ያድርጉ። በተለያየ ምክንያት ነው እዚህ ህይወት ውስጥ የሚገቡት። አንዳንዶቹ ኑሮን ለማሸነፍ፣ አንዳንዶቹ ደግሞ ከባድ የሆነ የቤተሰብ ኃላፊነት ተሸክሙ ያንን መቋቋም ሲያቅታቸው ወደዚህ አይነት ስራ የሚገቡት። ስለዚህ ሁላችንም እነዚህን ሴት እህቶቻችንን ልናከብራቸው፣ ልንወዳቸው እንዲሁም ፍቅር ልንሰጣቸው ይገባል። የገቡበት ስራ መልካም አይደለም። ገላን ነግዶ ማደር ማንም አይፈልገውም። ሆኖም ግን ሌላ አማራጭ ተጠቅሞ በሌላ የስራ መስክ ውስጥ ቢሰማሩ በጣም 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 ጥሩ የሆነ ነገር ነው። ያንን ስራቸውን ወይ ይሄን ሙያቸውን ፊልሙም ሆነ እኔም አልደግፍም። ግን አሁን ግን ወደው ሳይሆን ተገደው የገቡበት ነገር ስለሆነ ከዚህ ህይወት እንዲወጡ መደገፍ አለብን። ከእግዚአብሔር ጋር እንግዲህ በርካታ የሆኑ ፊልሞች ከዚህ በኋላ እሰራለሁ የሚል እምነት አለኝ። እንዲሁም ከጀማሪ አክተሮች ጋር ከታዋቂዎች ጋር አንድ ላይ በመሆን ማለት ነው። እንግዲህ አሁን ይሄው ከጀርባ የምንመለከተው ፍቅር ፈራው ፊልም ለተመልካች በቅርቡ ይደርሳል። ከዛ ባሻገርም ሌላ አዲስ ፊልም እንዲሁ እየሰራሁኝ ነው አሉ። ብቻ ስራዎች ከእግዚአብሔር ጋር እንመጣለን የሚል እምነት አለኝ። ይህን ስራ አስጀምሮ ላስፈጽሙ ለፈጣሪ ምስጋና ማቅረብ እፈልጋለሁ። ከዛ በመቀጠል ሁል ጊዜ በሞራል በተቻላቸው መጠን እየደገፉኝ አሁን ላለሁበት ደረጃ ላደረሱ ቤተሰቦቼ ከፍተኛ የሆነ ምስጋና ማቅረብ እፈልጋለሁ። ጓደኞቼ ይህን ስራ ስሰራ በፊልሙ ላይ ለተሳተፉት በሙሉ እንዲሁም ደግሞ ለጓደኞቼ ቤተሰቦች፣ ለሁሉም ይህን ስራ ስሰራ ላበረታቱኝ በሙሉ ከፍተኛ የሆነ ምስጋና ማቅረብ እፈልጋለሁ። ፈጣሪ ውለታችሁን ይክፈለው። አመሰግናለሁ።